ፈጠራ ሁሉ ደግሞ ጥመት ነው። ጥመት ሁሉ ደግሞ ምን ብሏል? የገሃነም እሳት ነው። እናመሰግናለን። በዚህ ማንንም ማታለል አትችልም ብሮ ራስህን የምን ማታለል ነው የምታወራው? ኒውል ሙስሊም ነህ? አዎ ናዋል ናዋል ነው የሚለው። አማን ናችሁ? እሺ ይመስገነው። ሙስሊም ነህ? የሰው ያውም ጥርት ያልኩ ሙስሊም ግን ተውሂድ በሶስቱ የተውሂድ ክፍሎች ታምናለህ? አንድ በሶስቱ የተውሂድ ክፍሎች ታምናለህ? አንድ ነገር ልጠይቅ በእናትህ። ቀጥል። በሶስቱ የተውሂድ ክፍሎች ታምናለህ ወይ? አምናለሁኝ። እሱን አምናለሁኝ። በስነ ስርዓት አምናለሁኝ። እነኚህን የሶስቱ የተውሂድ ክፍሎች እኔንማ ስማኝ፣ እኔ የምታምን ከሆነ ሶስቱን የምታምነው ሙሐመድ የነገረህና አላህ የነገረህ ነው አይደለ? ስማኝ፣ እኔ በዚህ በተውሂድ የምትለው አምናለሁኝ። ግን ይሄ ይቆይና የሆነ ነገር እንነጋገርና ከዛ በኋላ ወደዚህ ፖይንት እንገባለን ማለት ነው። አይቆይም። በቃ በውስጥ ጻፍልኝ። የሆነ ነገር ለማውራት ከሆነ ሜቢ በቃ ቶ ቃልን እንድድርልህ ይሆናል። በቃ በውስጥ አውራኝ። ከቃል ጋር ተማክረን ምላሹን እንሰጣለን። እስቲ መጀመሪያ በቃ እናመሰግናለን። ስመውጣ ከስር ጠብቀኝ። ቃል ከበላዩ ስትቀመጪ ከፍ ብሎ ሲያየኝ እኔ ማየት ትቶ አንቺን እያየ ነው። በቃ እቺን ከእስልምናችን እንዴት ነው የወሰድካት? ከዳርክልኝ እመለሳለሁ፣ ወደ እናንተ እመጣለሁ ሊል ይሆናል። ኤኒዌይስ ቶፒኩ ላይ የለም። ሙሐመድ ያልተናገረው ነገር ሁሉ ምንድን ነው? አዲስ ነገር ነው። አዲስ ነገር በሙሉ ደግሞ ምንድን ነው? ጥመት ነው። ጥመት ሁሉ ደግሞ ምንድን ነው? የገሃነም ነው። ቃል በቃል መጽሐፍ ቅዱስ ላይ እንዲያሳየኝ ኤግዛክት ወርድ ፋላሲ ምን እንደሆነ እናሳያችኋለን። ኑር ይቀጥል። ሰላም ሰላም፣ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰውን ለምን ነው የምትወጣው? አንተም ትወጣለህ ካልመለስክ። ያው ገስቱ 9 ሰው ብቻ ስለሚይዝ ማለት ነው። በተውሂድ አላስማው ሲፋት ተውሂድ አልሩቢያ እና ተውሂድ አልኡሉሂያ ታምናለህ? በሶስት የተውሂድ ክፍሎች። ቆይ ጥያቄ መልስኝ መጀመሪያ። ለምንድን ነው ሰው የምታስወጣው? ለምን እንደማስወጣ ማወቅ ከፈለክ ምን ታደርጋለህ መሰለህ? ከስር ሆነህ ትማራለህ። መመለስ አትችል ለምን ነው ማስታወጣው የሚለው ይገባሃል ወደፊቱ። ማሜ ቀጥል። ማሜ ላፍ ካልመለስክ ታዲያ ምን ከአንተ ጋር ልዳረቅ ነው? እንደዚህ ጋር 8600 በላይ ሰው የተቀመጠው ሊማር ነው ከኛ። ማሜ መመለስ ትችላለህ? ታክቲካል የሆነ ማፈግፈጊያ አትጠቀሙ። መልሱ ላይ አለ የለም ዳሲት። ከዛ ውጭ ጭቅጭቅ አያስፈልገውም ቤቱ። ጭንቅላት ያላችሁ ግቡ። አንዳንዴ የምትከተሉት ነገር ተጽዕኖ ሊያደርግባችሁ ይችላል። የምትከተሉት ነገር ጭንቅላት ከሌለው እንደዛ ሊያደርጋችሁ ይችላል። ሁላችሁም ጭንቅላት ያለውን ተከተሉ ልጆቼ። ማስተዋል የሚችል ማገናዘብ የሚችል ፎከስ አድርጉ። ይሰማል? አብዱ ይብራ አለ ይሰማል? አብዱ ሚዩት አድርገው። ኦኬ እሺ፣ ፈይሰል አለ? አሎ ሰላም ነው? እንዴት ነህ? እንኳን ደህና መጣህ። አለን አልሐምዱሊላህ። ኦኬ ሰምተዋል ጥያቄያችንን ፈይሰል? ሰምቻለሁ። ኦኬ ሙሐመድ ሁሉንም ነገር ተናግሯል፣ ያስቀረው ነገር የለም ብለህ ታምናለህ? ሁሉንም ነገር ተናግሯል። ኦኬ በጣም ጥሩ። እሱ ከተናገረ ውጪ ሌላ አዲስ ነገር ቢኖር እሱ ፈጠራ ነው ብለህም ታምናለህ? ፈጠራ፣ አዲስ ነገሮች ሁሉ ፈጠራ ናቸው። ኦኬ እነዚህ ፈጠራ የሆኑ ነገሮች ደግሞ ሁሉ ክህደት ናቸው ወይም ደግሞ ወደ ሰውን ወደ መጥፎ ነገር ውስጥ ይከታሉ። ኦኬ ስለዚህ እነዚህ ሰዎች ደግሞ መጨረሻቸው የገሃነም ነው ማለት ነው። ፈጠራዎች ሁሉ የገሃነም ያስገኛል።
በጣም ጥሩ። እሺ እንደዛ ከሆነ ሙሐመድ ስለ ተውሂድን በሶስት መክፈል ያስተማረበት እስኪ ስጠኝ። ተውሂድ በሶስት ይከፈላል ያሉት ዑለሞች ናቸው። ስለዚህ እንዳለ ዑለሞቹ ምንድን ነው ማለት ነው? ገሃነም ናቸው ማለት ነው። እናመሰግናለን ወንድማችን። አይደል ሙሐመድ አስተምሮታል ተውሂድን ለሶስት መክፈል። ረሱላችን ለምሳሌ ስለ ሰላት ሸርጥ፣ ስለ ውዶ ሸርጥ ዑለሞች ከፋፍለውታል። ስለዚህ እንዳለ ከፋፈሉት ማለት ቢድዓ ሆነ ማለት ነው እንዴ? አይ ሰላት ሸርጥ ቢሆንና የተውሂድን በሶስት መከፈል አመጣኸው እንጂ ማለት ነው። የተውሂድን በሶስት መከፈል አመጣህ እንጂ ሌሎች በጣም ፈይሰል እናመሰግናለን። ተጨማሪ መረጃ እየሰጠን ስለሆነ ቴንኪው በጣም ሜክስ እንገባበታለን። እሱን ደግሞ እኮ በጣም ጎበዝ እናመሰግናለን። ምን እያለን ነው? እነዚህ ነገሮች ቢድዓ አይደሉም፣ ለሰዎች እንዲረዱ። አዳም ቅድም ምን ብሎናል? ክርስቲያን ሲጠይቀው ሙሐመድ ሁሉን ነገር አስተምሯል። አዎ። ያስቀረው ነገር አለ? የለም ብሎ ነው የተነሳው። ሁሉን ነገር አስተምሯል ብሎ ነው የተነሳው። አምላክህንስ በሶስት ተውሂድ ከፍሎታል? አልከፈለውም። ማነው የከፈለው? ዑለማዎቹ ናቸው። ትናንትና የመጡ ናቸው የከፈሉት። ሙሐመድና አላህ ይህንን ተውሂድን በሶስት እንደሚከፈል ያውቃሉ። አላህም አያውቅም፣ ሙሐመድም አያውቅም። ሙሐመድ ማያውቀው ነገር ሁሉ ምንድነው? አዲስ ነገር ነው። አዲስ ነገር ሁሉ ደግሞ ምንድነው? ኢኖቬሽን፣ ቢድዓ ነው። ቢድዓ ሁሉ ደግሞ ምንድነው? ጥመት ነው። እናመሰግናለን። ለምን ታደርጋላችሁ? አንድ ነገር ላሳይ። አህባሾች ናቸው እንደዚህ አይነት ጥያቄ የምጠይቁት? ችግር የለውም። እኛ ምንም አህባሽ ናችሁ እንዴ እንደምትጠይቁት? ሙሐመድ ሽንት ቤት እንኳን አቀማመጥ አልቀረም ያስተማረው። ናችሁ አህባሾች ናቸው። አንዴ ቆይ፣ አንድ ሀዲስ ላንብብላችሁ። ሱናን አቢ ዳውድ 7 ላይ ምን ይላል መሰላችሁ? አንዱን ተደመሩ። በቃ እንደዚህ አይነት ጥያቄ የምጠይቁ ከሆነ ሁለታችሁም ለእኛ አንድ ናችሁ። ሁለታችሁም ኦኬ። ናሬትድ ሳልማን አልፋሪሲ እንደተረከው ይልና ኢት ዋዝ ሴይድ ቱ ሳልማን፣ ለሳልማን እንደዚህ ተብሎ ነበር the prophet teaches everything even if about excrement ሙሐመድ ለእናንተ ሁሉንም ነገር አስተምሯቸዋልን እዳሪ እንኳን ስለመጣል ሽንት ቤት እንኳን ስለመቀመጥ ወይ ተብለው ተጠይቆ ነበር። ይሰው he replied yes አዎ አስተምሮን ነበር ብሎ ተመልሷል። ኦኬ ሙሐመድ ሽንት ቤት ስለመቀመጥ አስተምሮ ስለ ዋናው ስለ አምላክ ተውሂድ በሶስት ይከፈላል የሚለውን ግን አላስተማረም። እነማናቸው ያመጡት? ዑለማዎች። ሙሐመድ ከሞተ ከ300 ከ400 ከ500 ከ1000 ዓመት በኋላ የመጡ የእስልምና ሊቃውንት የሚባል ብለው የሚከተሏቸው እነሱ ናቸው ያመጡት። እስልምናን ሪፎርም እያደረጉ ያደረጃጁት እነማን ናቸው ማለት ነው? ሙሐመድ ከሞተ ሙሐመድን ጭራሽ በጊዜው የማያውቁት የነበሩ ሰዎች ናቸው። እነዚህ ሁሉ ገሃነም ናቸው አሁን ማለት ነው። ሙሐመድ ስለ ሽንት ቤት መቀመጥ አስተምሯል፣ ስለ ተውሂድ አላስተማረም። ያ ሙሐመድ ያላስተማረው ነገር በሙሉ ደግሞ ምንድን ነው? የአህባሾች ነው ወይ ነው ጥያቄ። የግድ አህባሽ ብቻ አይደለም መጠየቅ። አህባሾች እዛም ማረዋችኋል ማለት ነው እንደዚህ እየጠየቁ። ኤኒዌይስ አይደለም ቤቱ የኦርቶዶክስ ስለሆነ ስለ ኦርቶዶክስ ስለ ክርስትና ለምን አይዞህ ስለ ኢየሱስ ጠይቃችሁ ሚስጥራችሁ ተበላባችሁ አይደል? መልሳለህ ስለ ኢየሱስ ፈጣሪነት ፕሊዝ መልስ ካለ መልስ ፕሊዝ አዳምጥ። አሁን ምንድነው ሚስጥራቸውን አወጣ ነው ማለት ነው። ለዘመናት እስልምና አንድ ነው፣ ሙስሊም አንድ ነው፣ ልዩነት የለንም ወዘተ በለም አወጣ ነው። አንዴ ላውራ። ሶሪ መሐመድ ሽንት ቤት አስተማረ ነው ያልክ። እዚህ ጋር እስኪ አንደርስታንድ አድርግልኝ ጥያቄውን። አስተምሯል አልከው። መሐመድ ያላስተማረው የለም ተብሎ የሚታመነው ሁሉን ነገር በቁርአን ላይ ምን አለ መሰለሽ? በደንብ አስተውይ። በይሰላ አዳምጥ ፕሊስ። ኔክስት ካነሳ አውርደው ክርስቲያን። ከሰማይ በታች ከምድር በላይ ብናኝ ታውቂያለሽ አይደለ? የብናኝ ክብደት እንኳን እሷ የምታክል እንኳን ያልተጻፈ የለም በቁርአን ውስጥ፣ ሁሉም ነገር ተጽፏል ተባለ። አንድ በይ። በሐዲስ ላይ ደግሞ ሙሐመድ ሁሉን ነገር አስተምሯል፣ አንድም የቀረው የለም። እንዴት ሽንት ቤት መግባት እንዳለብሽ፣ እንዴት ሽንት ቤት ላይ መቀመጥ እንዳለብሽ፣ እንዴት መነሳት እንዳለብሽ፣
የለም ነው ከሱ ካስተማረ ይሄ ሁሉ ካስተማረ በደንብ ክርስቲያን እንደዚህ ባለጌ ሰዎች ለምን ታስገባለህ? ይሄ ሁሉ ካስተማረ በደንብ አስተውይ። ስለ አምላክ ስለሚመለከው ግን እናንተ ዛሬ ላይ በዋናነት ተውሂድ በሶስት ይከፈላል ብላችሁ አምላካችሁን ተውሂድ አልአስማኡ ወሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ ብላችሁ የምታመልኩትን ሙሐመድ አያውቀውም። አንድ በይ። እንደዚህ ከፋፍሎ አላስተማርም። ሁለት በይ። ስለዚህ እንዴት ማማጥ እንዳለብሽ፣ እንዴት ቂጥሽ መጥረግ እንዳለብሽ፣ እንዴት መውጣት እንዳለብሽ ያስተማረሽ ስለ አምላክሽ ካላስተማረ ሁሉን አስተምሯል ከተባለ እሱ ደግሞ ምን አለ? እኔ ያላልኩትን ከሆነ አዲስ ነገር ነው። አዲስ ነገር ደግሞ ጥመት ነው። ጥመት ደግሞ ገሃነም ያስገባል አለ። ስለ አላህ ስለ ተውሂድ አስተምሯል ብለን ስንል አዳምጪ፣ አላስተማረም። የለም ማስረጃ። እነማን ናቸው ታዲያ ያስተማሩት? ሙሐመድ ከሞተ ከ100 ዓመታት በኋላ ከ1000 ዓመት በኋላ የመጡ አላህን እንዲህ ብለን እናምለክ፣ አላህ እንደዚህ ይከፈላል፣ አላህ እንደዚህ ይላል ብለው አስተማሩ። ቤት ነው። ይቅርታ አንድ ላውራ 5 ደቂቃ። ይኸውልህ እኔ ያልኩህ እኮ ሽንት ቤት ስትል ስላቀማመጥና ስለዛ ተወው፣ ይቅር ሴት ነኝና የእኛ ነብይ መሐመድ ብቻ አልልም። እኔ ይቅርታ አድርግልኝ፣ ረሱል ሰለላሁ ዐለይሂ ወሰለም ብለን የምንጣራ መሐመድ ብቻ አንልም። ይቅርታ እፎይ። ጠይብ ምን መሰለህ፣ ሽንት ቤት ስገቡ በግራ እግራችሁ ግቡ። አላሁመ ኢኒ አዑዙ ብከ ሚነል ኻባኢስ ወልኻባኢስ ምን ማለት ነው? ከሴትና ከወንድ ሰይጣን ጠብቀን ብለን በግራ እግሬ እገባለሁ። ሰይጣን አይመታኝም። ስወጣ ደግሞ ኡፍራነክ ማረኝ ብዬ በቀኝ እግሬ ነው የምወጣ። ሰይጣን ሽንት ቤት ሰይጣን አለ። ሽንት ቤት አይበላም አይደል እንዴ? ታውቃለህ? ሰይጣን በሁሉም አለ። ሽንት ቤት እርኩስ ይወዳል ሰይጣን መንፈስ። ስለዚህ አስተምሯል መሐመድ፣ አላህ ነግሮታል። ግን ይቅርታ አድርግልኝ፣ እኔ ያው ሁላችንም ይቅርታ እያልኩ ነው የማወራ። ምክንያቱም እኔ ሰው በኒ አደም ስለሆነ ብቻ ሰው ስለሆነ ወዳለሁ። ክርስቲያን ሙስሊም አለለም። ባይዜ ውስጣቶችሽ አይሰሙሽም። ይህንን እንዳይሰሙሽ ይቃወሙሻል። ሰው በመሆኑ ብቻ መወደድ የለበትም ብለው ዛሬ የተሰራ ቪዲዮ አይታችሁታል። አይ ቲንክ ጸጋዬ ክፍሉ የሚባል ቲክቶክ ላይ አይተዋል። ክርስቲያን ሰው በመሆኑ ብቻ አይከበርም ያ ብሎ ነበር። ይሄ የሆነበት ምክንያት ምንድን ነው? ሞሚና ይሄ የሆነበት ምክንያት ምን እንደሆነ ታውቂያለሽ? ምንድን ነው? ሱራ 5:51 ምንድን ነው? እስኪ ንገረኝ። ያ ሱራ 5:51 ላይ ቁርአንሽ ምን ይላል መሰለሽ? ከክርስቲያኖች እና ከአይሁዶች ጋር ጓደኛ እንዳትሆኝ ይልሻል። አንድ ሱራ 3:28 ላይ በተመሳሳይ ተፍሲራቶቹን ስታነቢ ከክርስቲያኖች ጋር ቁጥር ከበለጡሽ ብቻ ክርስቲያኖቹ ብዙ ከሆኑ አንቺ ትንሽ ከሆንሽ ለማስመሰል ወዳቸዋለሁ በይ እንጂ ቁጥር ከበለጥሻቸው ግን አስጨንቂያቸው፣ ገፍትሪያቸው፣ ወደ ገደል ወደ ጠባብ ውስጥ ክተቻቸው ነው የሚለው። ሳይ ሙስሊም እንደዚህ አይልም። ማስረጃ ሰጠኝ። ረሱል ሰለላሁ ዐለይሂ ለጎረቤት ለክርስቲያን አብሉ ነው የሚል፣ ለተራበ አብሉ ነው የሚለኛ መጽሐፍ። ይሄ መጽሐፍ ከየት መጣ? ያልተጣፋ ሳነብስ ፎይላ ሶሪ አንዴ አፍጥንና ክፈትልኝ። እሺ ክርስቲያን የፈጠና እሺ አንዴ እሺ ደሆል አሳይሻለሁ። አንድ የፈጠነ አንድ ክፈተው። 5:51 አንድ ክፈተው። ከክርስቲያኖች ጋር ጓደኛ ረዳት ማድረግ ትችላለች። ክርስቲያኖችን ሙሚና አረጋሉ ሌባ አታርጉ ነው ያለ። ሌባ የሚሰርቁ ዝሙት የሚሰሩ ጓደኛ አታርጉ ነው ያለ ቁርአናችን። እሺ ቁርአኑን እንየዋስ። ቁርአንሽ ደግሞ ይላል ሰቢላ ነው ያለ። ዚና ቆጫጫ ነው። እሺ ያው እንደዚህ ይላል። አንብቢው እስኪ ይሄንን ክፍል አንብቢው። ሙሚና አንብቢው። አሁን ቢዳ እየፈጠረች ነው ሞሚና። ክርስቲያን ጓደኛ አደርጋለሁ ብላለች። ሙሐመድና አላህ ያላዘዟትን አዲስ ፈጠራ አምጥታለች። በዚህም መሰረት ጥመት ውስጥ ገብታለች ማለት ነው። ዋርኒንግ 2 ጊዜ ሰጠኝ። ለምን እንደሆነ አላውቅም። ሪፖርት ኤንኤስ ሞሚና ይታይሻል? ባይታይም ግን ያዩዋ ለዚህና አመኑ ነው የሚለው በደንብ አይታይም። ሶሪ እናንተ ያመናችሁ ሰዎች ወይ በጣም አይታይም። በአረበኛው ለአንብብልሻ ማለት እናንተ ያመናችሁ ሆይ አይሁዶችንና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ አንቺ ግን ወዳጅ ረዳት አድርጋቸዋለሁ ብለሻል። ዊችዝ ጥመት ነው ይሄ። ከፊላቸው ለከፊላቸው ረዳቶች ናቸውና ረዳት አድርገሽ ማትይበት ምክንያት ደግሞ ምንድን ነው? እነሱ ጓደኛ ናቸውና አንቺ ጓደኛ እንዳትሆኛቸው ይላል። ከእናንተም ውስጥ ረዳቶች የሚያደርጋቸው ሰው ሁሉ እርሱ ከነርሱ ነው ይላል። ስለዚህ አንቺ
ክርስቲያንና አይሁዶችን ረዳት ወይም ጓደኛ ካደረግሽ ከማን ወገን ትሆኛለሽ? ከኛ ወገን። እኛ ደግሞ እንደ እስልምና አስተምሮ ገሃነም እንገባንን ማለት ነው። በዚህ መሰረት ገሃነም ገቢ ትሆኛለሽ ማለት ነው። ስለዚህ ቅድም ያልኩት አዳምጪ። ኤቭሪ ኢኖቬሽን ቢዳ ነው። ኤቭሪ ቢዳ ደግሞ ጥመት ነው። እያንዳንዱ ጥመት ደግሞ ገሃነም የሚከት ነው። ስለዚህ ክርስቲያኖችን አንድ አዳምጪ ፕሊስ፣ ቆይ አዳምጪ። ምንም አመፀኞችን አያለም። ሱራ 9:30 ነው እንደክፈተው። በደንብ አስተውሉ። ቆይ የተከፈተልሽ ነው። ቆይ እንዴት ማዋረድ እንዳለብሽ ደግሞ ላሳይሽ። አይሁድ ዘይር ያላህ ልጅ ነው አለች። ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ክርስቲያኖችንና አይሁዶችን ምን እንድትይ ነው የሚፈቀድልሽ? ስማችንን እየጠራሽ አላህ ያጥፋችሁ። ዝቅ አድርገው ትንሽ 29 ከነዚያ መጽሐፉን ከተሰጡት ሰዎች እነዚያን በአላህና በመጨረሻው ቀን የማያምኑትን እኔ ለምሳሌ ሙስሊም ነኝ አይደለሁም፣ ስለዚህ በአላህና በመሐመድ አላምንም። ምን አድርጓቸው ይላል? መጽሐፍ ተሰጥቶኛል፣ መጽሐፍ ሰው ነኝ። አላህና መልእክተኛው እርም ያደረጉትን እርም የማያደርጉትን፣ እውነተኛውንም ሃይማኖት የማይቀበሉትን። ለምሳሌ አንቺ እውነተኛ ብለሽ የምታምኘው እስልምናን ነው፣ ስለዚህ እኔ አልትቀበልም እስልምናን። እውነተኛውንም ሃይማኖት የማይቀበሉትን እነርሱ የተዋረዱ የተከበሩ ነው የሚለው ነው። የተዋረዱ ሆነው ምን የተዋረዱ ሆነው ግብርን በእጆቻችሁ እስከሚሰጧችሁ ድረስ ምን በሏቸው? ተዋጓቸው። ስለዚህ የሚፈቀድልሽ ምንድን ነው? እኛም መዋጋት። ሳይ ሙስሊም 21:61 ኤን ክፈትልኛ እንዴ። ኦኬ 21:67 ኤ ነው። 61 ነው የከፈትከው አንተ። እኔ 67 ነው ያልኩህ። 21:67 ኦኬ አንብበው። ኦኬ እሺ። አቡ ሁረይራ እንደተረከው የአላህ መልእክተኛ እንደዚህ አለ ይላል፣ ዶንት ግሪት ዘ ጂውስ ኤንድ ዘ ክርስቲያንስ ቢፎር ዘይ ግሪት ዩ። አይሁዶችና ክርስቲያኖች እነሱ ቀድሞ ሰላም ካላውላችሁ ቀድማችሁ ሰላም አትበሏቸው። ኤንድ ዌን ዩ ሚት ኤኒ ዋን ኦፍ ዘም ኦን ደ ሮድ፣ እነሱን በመንገድ ላይ ካገኛችኋቸው ፎርስ ሂም ቱ ጎ ቱ ደ ናሮስት ፓርት ኦፍ ኢት፣ ወደ ጠባቡ ጠርዝ በኩል ግፏቸው። እናመሰግናለን። መንገድ ላይ ሰላም ማለት አይቻልም። ሱራ 9:29ን በፓክት ኦፍ ዑመርን አንብቡት። ኢብኑ ተሚያን እንዲሁም ደግሞ ኢብን ከሲርን አንብቡት። ክርስቲያኖች የተዋረዱ እስኪሆኑ ድረስ ማሰቃየት ነው እንጂ ያለባችሁ ቦታ ልሰጧቸው አይገባም። ምክንያቱም እነሱ እርኩስ ብቻ ናቸው ብሎ ነው ያስቀመጠው። እርኩሶችን ደግሞ ማሰቃየት እንጂ ማክበር ተገቢ አይደለምና የአላህና የመሐመድ ጠላቶች ስለሆኑ ብሎ ነው ያስቀመጠው። ኤኒዌይስ ስለዚህ እያንዳንዱ አሁን ሙስሊም ከክርስቲያኖች ጋር ይህንን የሚያደርግ ከሆነ አንደኛ ተቂያ ይቻላል። ተቂያ ማለት ቅዱሱ ውሸት ይባላል፣ ማስመሰል። ሱራ 3:28 መሰረት ተፍሲር ኢብን ከሲር ምን ይላል? ተቂያ እስከ ቅያማ ቀን ይቻላል። ምን ማለት ነው? ሰዎችን መሸወጃ መንገድ ማለት ነው። እኔ እኮ በጣም ነው ወድ ምናምን እያልክ ኢንተርናል ሳይሆን አውትዋርድሊ ምን ማድረግ ትችላላችሁ ይላል? መሳቅ ማስመሰል ትችላላችሁ። ተፍሲሩን ማየት ትችላላችሁ። ተፍሲሮቹ እንዳለያቸው ቁርአኑ ኮመንት ላይ ልመልስለት፣ ይቅርታ እኔ የምለው አሁን እፎይ በትክክል አንብበዋል፣ ግን ልንገርህ ረሱል ዓለይሂ ሰላቱ ወሰላም ይህን አልተናገሩትም። ረሱል ዓለይሂ ሰላም ማለት ክርስቲያንም ወንድሞቻችሁ ናቸው፣ ሲቀርቧቸው ክርስቲያኖቹ ሁሉ ያቀርቧቸው ነበረ። ገብቶሃል? ዝሙት ከፍተኛ የሚያደርሱትን ነው ሞሚና ሊሞት አካባቢ በ3 ቀን ውስጥ ንዛዜው የመጨረሻው እያጣጣረ ምን እንዳለ እስቲ ንገሪኝ። ታውቂዋለሽ? ሊሞት እያጣጣረ ስለ አይሁዶችና ስለ ክርስቲያኖች ምንድን ነው ያለው? ማን ነው? ረሱል ሰለላሁ ዐለይሂ ወሰለም መሐመድ ነው። ሊሞት እያለ እኮ አልተናገረም እኮ ላኢላሃ ኢለላህ ብለው ነው የሞቱ የኛ ነብይ ሊሞት አስቀድሞ ከመሞቱ በፊት የተናገራቸው ምንድን ነው? እሱ ስለ ባህር ሰላጤ ሀገራት ምን ብሎ ነው የተናገረው? ስለ አይሁዶችና ክርስቲያኖች በህይወት ብቆይ ምን አደርጋለሁ ነው ያለው።
እኔ እዚህ ጋር ያልተጣፋ አላነብም። እስኪ አንተ ተናገር። በህይወት ብቆይ አይሁድና ክርስቲያኖችን ከአረብ ሰላጤ ሀገራት ላይ አጠፋለሁኝ ነው ያለው። ስለዚህ አብሮ መኖር ምናምን የሚለው ተረት ተረት ነው። ውድ ነብይ አላለም። እስኪ ማስረጃ አንጣ። አላምንም እኔ እንደዚህ ክርስቲያን እንዴት ፈቅድለት? ይቅርታ ያው ተከፍቶልሻል። ሳይ ሙስሊም ነው። ያ ኦኬ ኢት ሃዝ ቢን ናሬትድ ባይ ዑመር ኢብን አልካታብ ዛት ሄርድ ዘ ሜሴንጀር ኦፍ አላህ። ዑመር ኢብን አልካታብ የአላህ መልእክተኛ ሲናገር እንደሰማው ይላል አይውል እንደ አረቢያን ፔንሱላ ከአረብ ባህረ ሰላጤ ሀገራት አይሁዶችና ክርስቲያኖችን ጠራርጌ አባርር ነበር። ኤንድ ዊል ናት ሊቭ ኤኒ በት ሙስሊሞችን ብቻ አስቀር ነበር።